የምናወራርደው ሂሳብ አለን። ገና ይቀጥላል። ይቅርታው ገና ይቀጥላል። የምናወራርደው ሂሳብ አለን። ገና አልተጨረሰም። ማይኩ ጃክሰን የኛ ጀግና እዩ። እዛ ማዶ ነብር ይጓጉራል። የጋሽዬ ጀግና ገድሎ ይፎክራል። እዩ ታሸንፎ አንገት አስደፍቶ ገድሎ ይፎክራል እኮ ነው የምልሽ። ስለዚህ ወደዳችሁም ጠላችሁም ገና ሂሳብ አለን የምናወራርደው። የደመቁ በጎቻችሁ ከበግም የበግ ልጆች እንዳናዝንላት አብረን እንዳንከላከልላት አብረን ድምፅ እንዳንሆናት እኛን አንኮላሻችሁ፣ ቻናላችሁን ቀጠቀጣችሁ። በስደት ያለውን እህቶቻችሁን ቻናሉን ተመቀጥቀጥ ተመግደል አርፋችሁ እሷን ይዛችሁ ወደ ላይ በሄዳችሁ እናንተ ጥንቦች የሰው ፎቶ ይዛችሁ ደግሞ 8-7 ፎቶ ይዛችሁ ደግሞ ጠንቋይ ዘንድ እንልካለን ብላችሁ የምትሉ የገማችሁ ማለት ነው። ሲቀጥል ቻናልን ጉርብ ከፍታችሁ ከማዘጋት ሻውር ከራስ ይጀምራል። ልጃችሁን አድዋት። አዎ ሴት ልጅ ባሪያ ሆና እንድታገለግል ነው እያስተላለፈች ያለችሁ ትናንትና እንጂ አንድ ትቶኛ አልፈልግህም ብዬ የሸኝሁትን ባሌን ሌላ ትዳር ይዞ ከቀለበት ውስጥ መገኘት፣ ሌላ ትዳር ይዞ ሂጄ መረበሽ፣ ሌላ ትዳር ይዞ ሂጄ እንደ መዥገር መጣበቅ፣ እንደ መዥገር ተቅጠቅጥ ተኋላ መከተል፣ እንደ ጅብ ይመስል መርከስ፣ ቤተሰብን ማንቋሸሽ፣ እሷ ራሷ ማንቋሸሿ ያሳዝናል። መጀመሪያ ሻውር ከራስ ይጀምራል። ጉርብ ከፍታችሁ ተደራጅታችሁ የሰው ቻናል ከመቀጥቀጥ የሰው ቻናል ከማዘጋት መጀመሪያ እሷና አይዱ እሷ ለእናንተ ሳትሆናችሁ እያረከሰቻችሁ እናንተ ምንድን ነው ሰው ቻናል ላይ ሄዳችሁ ግብግብ የሚያገጣጥማችሁ? እኛ እኮ እሷ በምንሰጠው በምትለቀው ቪዲዮ እሷ ረክሳ በምትመጣበት ቪዲዮ ነው። ያንንም እኛ ራሷ ስለረከሰች እንጂ እኛ በዚህ ልክ እሷን እኛ ምን ብለን እንጠላት? ምን አድርገን አታውቀን አናውቃት። እኛ እምንጠላት ግን በዋናነት በእናንተ በቆሻሾቹ በተከታዮቿ በጉማማዎቹ ሄዱና ጠይቋቸው እስኪ የሄርሜላ ቲሞችን ጀግኖቹን ሄዱና ጠይቋቸው። የአብርሃምን ቲሞች ሄዱና ጠይቋቸው እስኪ። ትናንትና በተለቀቀው ቪዲዮ እንደናንተ አይደሉም እነሱ። አንጀታቸው ተንሰፍስፏል። ለምን ይሄ ነገር ሆነ ብለው ብዙዎቹ ተቆጥተዋል። እንደ ሴት ልጅ ተቆጥተዋል። እንደ ሴት ልጅ ተሰምቷቸዋል። ሴት ልጅ ባሪያ እንዲሆን ነው ትናንትና የለቀቀችው ቪዲዮ። ደመቁ አዋረደቻችሁ እናንተ። ትናንትና ወዳ እኔ አባት የሆነ ባል አለኝ እቅፍ ግድፍ አድርጎ ከነ ጥፋት የሸፍኖ የሚይዘኝ አለች። ዳቦ በነፃ ስትል ሸፍኖ ስለያዛት ማለት ነው። ስለተሸጠኝ በዶላር ተሽጣ ሌላ ወንድ ጋር ስለሰራች ነጋዴ። አያችሁ ራስን መጣል ማለት ይሄ ነው። እሺ ስለዚህ ሻውር ከራስ ይጀምራል ስላችሁ እኔ ጎጃሜ በምክንያት ነው። ሄዱና ራሷንና እናንተን አይዱ። የማንንም ቻናል እየዞራችሁ ከመቀጥቀጥ ጉርብ ከፍታችሁ የማንንም ቻናል እናዘጋለን ከማለት እናንተ የቤት ተመልካች የነጭ ለባሽ ልጆች ዱቄት ብሉ። ተው በቃ ሀሳብ አትስጡ። የምትወዷት ከሆነ ደመቁን የምትወዷት ከሆነ ሀሳብ አትስጡ። ተው በቃ። እናቴቱ ማለት ነው። እናቴ የተባለችው አሮጊታ እንዴት ቁልቋል በልታ ያደገች አለች እና እንድትላለች። እኔ ማህበረሰብ ዘንድ አልሄድም ባይዘው እሷን ብቻ የምቀጠቅጠው ችርካሽ። ተው በቃ ተው። ሀሳብ አትስጡ። የምትወዷት ከሆነ ልጇን የምትወዱ ከሆነ የት አባሽ ነው የወለደችው? ወንድ ሳታገባ ነው እንደ የምትወልደው እሷ? ያለ ወንድ ማናት እሷ? ማን ስለሆነች ነው ያለ ወንድ የምታረግዘው እሷ? ማናት እሷ? መልአክ ናት እንዴ? ማን አግብቷት ነው የምትወልደው እሷ? የታለ ልጇ? የታለ እርግዝና? ምኗ ነው እርግዝና ያለው የሚመስለው? የቷ ነው? በብሻው ለተባለው በህዝቡ ገንዘብ እሷ ያልተወነችው ትወና አላት እንዴ? ደመቁ ያልተወነችው ህዝቡ ላይ ያልሰራችው ስራ አላት እንዴ? ስራና ስራ ብቻ እኮ ነው እየሰራች ያለችው እሷ። 4 ዓመት ሙሉ እየተነዛነዘች 4 ዓመት ሙሉ። እንግዳማ ይቅርታው ደግሞ ኤፍሬም ይቀጥላል። የራቁት ቪዲዮ ያስኩ ብላ እየጠጣው ነው ባይዘው። የራቁት ቪዲዮ ያስኩ ብላ አሁን እየበላው ነው የማወራው። እቺ ቆሻሻ እንዴት እንደተቃጠልኩ ብነግራችሁ። እንዴት ሰው በዚህ ልክ ራሱ ዝቅ ያደርጋል? እንዴት ምን አባቱ ሴቱ ገንዘብ ለምን ቅልጥ ብሎ አይቀርም? አንቺ ሚዳቁ ቤተሰቦችሽ ያሉሽን አሰሚም ጅራታ ሚዳቁ ልጅ ምን አይነት የረከሰች ወራዳ መሰለቻችሁ ጋይስ? እንዴት እንደምታቃጠል እንዴ! ምንድነው በዚህ ልክ መቆሸሽ? ምንድነው በዚህ ልክ መውደቅ?
አንቺ አርፈሽ አትቀመጭም? ይሄን ቪዲዮ ካልሰራሽ ገንዘብ አትሰጭም ተብለሻል። በጎቹ ለማንኛውም እርማችሁን አውጡ፣ ጥቁር ሀዘናችሁን አውጡ፣ የመረረ ሀዘናችሁን አውጡ። እኔ እናንተ ላይ ነው የሚሄደው። ልጅቱ የሆነ ነገር ታውኖት ሊሆን ይችላል እንደዚህ የምትሆነው። አብርሃም ታደሰ ላይ እኮ ከባድ ሩሁን የሚያወጣ ሩሁን የሚመዝ ነገር አስደረጋበታለች። ሩሁን እሱነቱን የሚገድል መተት፣ ከመተት በላይ የሚገድል ሰው አለ እንዴ? የሚያንኮላሽ ነገር አለ እንዴ? ከመተት በላይ ከባድ ነገር አለ እንዴ? ሰላም ሰላም ቤተሰቦቼ፣ ጤና ይስጥልኝ። ውድና እየተከበራችሁ የፍቅር ቴሞች፣ የፍቅር ጀማዎች ሁላችሁም ሄርሜላ አፍቃናለች። ሄርሜላ የኔ ቆንጆ የአባይ ጥቁር እንጨት ባህር ያጠለቀው መቼ ወድሽ ነበር መቅረትሽን ባውቀው እያልኩ ነው። ብቅ በይ ዛሬ ብቅ ትላለች በቤቷ። ብቅ በይ ችግር የለም። ቻናሉ የሚመጣም ይመለሳል። እነዚህ የደመቁ በጎች እኛንም አላሰሩን፣ አንቺንም አላሰሩሽም። የኔ ውድ ነይ፣ ያን ሁሉ ነገር አልፈሽል እንዴ? አብሽሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎጅዬ ቤተሰቦች እጅግ ላቅ ያለ ምስጋናዬን አቀርባለሁ። የምታበረታቱኝ ያላችሁ፣ ብዙዎቹ ደግሞ በምቀኝነት የታነጹ አሉ። ችግር የለውም። እንደኔ ያለውን አላህ ይዞልኛል ኢንሻአላህ። ምቀኝነት ለማንም አይሰራም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብዙ የምትወዱኝ ያላችሁ፣ የምታከብሩኝ ያላችሁ። የሰው ልጅ ደግሞ አይሲወዱኝ አይባልም፣ አይሲወዳቸው ነው የሚባለው። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከኔ በላይ ደግሞ አላህ ይውደዳችሁ። በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ በዚህ ይበለልኝ። ክርስቲያኖቶቼ ሰላም ብያለሁኝ። እንዴት ዋላችሁ ይባላል እንግዲህ እና በእኛ ሀገር። ስለዚህ እኔ ሄርሜ እንድትመጣልኝ እፈልጋለሁ። በሁለተኛ ደረጃ ደግሞ የትናንትናው ቪዲዮ በጣም የረከሰ በጣም የቆሸሸ ቪዲዮ ነው ጋይስ። በጣም የሚያስጠላ የሚዘገን ለወሬ ሁሉ የሚያስጠላ ነው እና ፕሊስ እንደዚህ አይነት ቪዲዮ ተሰርቶ እንዳይለቀቅ ጥያቄ ሁላችሁም ጠይቁ። ይበቃል፣ ህዝቡ ጋር ይበቃል። ወይ በውስጥ ፍቱት፣ ትላልቅ ሰዎች ይግቡ፣ አባቶች ይግቡ፣ ነጋሽዬ ይግቡ እና ይህን ነገር ፍቱት። እንግዲህ 4 ዓመት ሙሉ በእንደዚህ አይነት በጭቅጫቄ ውስጥ መስራት ያስጠላል። ዘላለም ዓለም እንግዲህ ይሄ እንደዚህ ብሎ እንዴት ይቀጥላል? ሁላችንም ለፋና 500 እንድትሞላ ብለን አብርሃም ሁላችንም ባለን በጀዋላችንም 2 ጀዋል የሌለው የለም። እናንተም ታውቃላችሁ። አይፎን ብንገዛ በአይፎናችን፣ ጄላክስ ብንገዛ በጄላክሲያችን በተለያዩ እየበላው ነው እንዴ? ልብላ እንጂ እንዴ እየበላው ነው። እኔ የበላና የተማረ አይወድቅም ይባላል። ልብላ እናቴ፣ ይሄ ነው የሚያዋጣኝ። እና በጣም ሂደን ነበረኛ አልሆነ መዘዝ ውስጥ ገብተው ኤፍሬምና ደመቁ ሴት የላገው ጅብ አይፈራም ብሎ ወንድምህ ገና ወንድምህ ደግሞ ተንበርክኮ እንድጠይቅ ማድረግ አለብህ። ደመቁ ብቻ አይደለችም ግን ልጁን መያዝ የለብሽም ነበረ። ደመቁ ለልጇ ብላ ነው እንደዚህ አሁን እንደዚህ ትናንትና የሰራሽው ቪዲዮ በጎችሽን ለማሳመን ማትሄጂበት ርቀት እኮ የለሽም። በጎችሽን ለማሳመን ለልጇ ብላ ነው። ቆሻሻ አንድ ወንድ ልጅ ማሳደግ አቃታት እንዴ? ይሄንን ብላችሁ ልጅቷን የምትገሏትን አንድ ወንድ ልጅ ተቀበላችሁ እናንተ ማሳደግ ያቀታችኋል? እናንተ ቤት ገንብቶ ለደመቁ መስጠት ያቀታችኋል እንዴ? ርካሾች። ልጅቷ እንድትረክስ ለምንድን ነው የምታረጉት እናንተ በጎች፣ የወፍ ልጆች እናንተን ነው የሚሄድባችሁ። ለምንድን ነው ልጅቷ እንድትረክስ የምታረጉት? ከዩቱበር ሁሉ ዝቅ ብላ እንድትሰራ የምታረጉት ለምንድን ነው? እናንተ በመስቀሉ ብላችሁ አይደለም እንዴ ልጅቷን እንደዚህ ወድቃ የመጣችው? ልጅቷ እንደዚህ ወርቃ የመጣችው እሱን ለማረሳሳት ብላ አይደለም ወይ? መስቀሉን ለማረሳሳት ብላ እኮ ይቺ ሌባ፣ እሷ ራሱ ሌባ፣ ርካሽ፣ ወራዳ። እኔ ሴትነቷን ብታስከብር እኔ ጎጃም ሚዲያ ወላሂ ላነካት። እንደ ማንኛውም ዩቱበር ዘና ብላ ዝንጥ ብላ ብትመጣ ማለት ነው። ችጣን በልጇ ጋር ብትመጣ ሴትን እንደዚህ የምታረግ ሰው 5-6 ልጅ አይደለም እንደ ተፋተው ከባሎቻቸው ጋር ዝንጥ ብሎ መኪናቸውን እያሽከረከሩ የሚያሳድጉት ረካሽ። ልጇችንን ብን አውቃጣት ሌባ አስመሳይ። የእናቷ ልጅ እናትሽን ከተወና መሀል አስገብተሽ አባትሽን የእናንተ ከባድ ናቸው። አንቺ ቤተሰቦችና አንቺ በጣም ከባዶች ናቸው። አስመሳይዎች ከአዲ ለእኛ ለዩቱበሮች ነው እንደዚህ ብለሽ ዘው ብለሽ የምትመጪው ሌባ እና ምን የገንዘብ አባቱ ልም ብሎ አይቀርም። ሻንጣ ጎተተሽ
ነፍሰ ጡር ያልሆንሽውን ነፍሰ ጡር ነው ብለሽ እኮ ልብስ ጠቅጥቀሽ ቦትረፈሽ ልብስሽን የምትመጪ እኮ ነሽ አንቺ። ይሄንን የቻይና ነገር እየለጠፍሽ እየመጣሽ ሰው ላይ የምትጸዳጅው እንደናንተ እኛም አውቀናል ጉድጓድ